ሰላም ሰላም ውድ ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የላዛኛ አሰራር ነው ይዤላችሁ የመጣሁት። በምታዩት መልኩ ላዛኛ በቀላሉ እንዴት መስራት እንደምንችል ነው። ተከታተሉን። እዚህ ጋር አጋጣሚ ሳልቀርጽላችሁ ስጋውን መጀመሪያ አብስዬው ነው። ሽንኩርት፣ ካሮት ምናምን እየጨመርኩ ነው እዚህ ጋር ያለው። ያው ቪዲዮ ለመቅረጽ ስለማይመቸኝ እንግዲህ በገዛ ነው እኔ ስቀርጽ ሌላ ሰው እያማሰለ ማለት ነው። እና ሽንኩርቱን ትንሽ ስጋውን ከጠበስን በኋላ ነው ሽንኩርት የምንጨምረው። ሽንኩርት፣ ነጭ ሽንኩርት እና ጁዘር አብረን ካሮት ማለት ነው እንፈጭና እንዲንቀላቅለዋለን። ከዛ እዚህ ጋር ትንሽ ተጠበስን በኋላ ባህራት፣ ሁሉንም አይነት ባህራት ቀላቅለን እዚህ መልኩ እንጨምራለን ማለት ነው። ያው በአንድ ሰዓት ላይ ስለተደረገ ነው። ለመቅረጽ በጣም ችግር ሆኖብኛል እና ለዛ ነው። እሺ በገዛ ነው ያለሁት። እዚህ ጋር ደግሞ ያው ትንሽ ክሬም እና ሶያ የሚባል አለ አንድ ላይ ቀላቅዬ ነው። እዚህ መልኩ ጥብስ እናደርጋለን ማለት ነው። ስጋውን ከሽንኩርቱ ጋር መብሰል ስላለበት ከዛ ትንሽ ማጁን ተማትም እናደርጋለን። ማጁን ተማትም ያው ትንሽ እንትን እንዳይል ዳር ላይ ጠበስ ጠበስ ይደረጋል። ያው ጣዕሙ እንትን እንዲል ነው። ከዛ በዚህ በልኩ ሶስ ማጁን ሌላኛው ማጁን እንጨምራለን ስላነሰኝ። ከዛ እዚህ ጋር ቲማቲም ያውን ፈጭቼ ነው የማዘጋጀው። ምን ጊዜም ከበረዶ ቤት አውጥቼ በዚህ መልኩ ጨምራለሁ ማለት ነው። ያው ይሄ ብስል እስኪል ድረስ ምጥጥ አድርጎት በጣም ብስል ይላል። ጠበሰ። እንደምታዩት ስጋችን በዚህ መልኩ ታቁላላ። እዚህ ጋር ደግሞ በሸመል ልሰራ ነው። ትንሽ ዱቄቱን ካቁላለን በኋላ እንደዚህ መብሰል አለበት። እዚህ ጋር ስጓችን በሚታዩት መልኩ እየበሰለ ነው። በሸመል ግድ ነው፣ በሸመል ነው የሚሰራው እና ትንሽ ዱቄት መብሰል ስላለበት እንደዚህ። ከዛ ጋር ሀሊባችንን ወተታችንን እንጨምራለን። እንዳይጓጉልብን ቀስ እያለን ጀምረው የሚገርማችሁ ለመቅረጽ በጣም ጊዜ ነው። እንጨምራለን። ሌላ ሰው ማሰራል ግድ እንዳይጓጉል ያው ወተት መጨመር አለበት። ወተት እየተፋታ ይሄዳል ማለት ነው። እያማሰላችሁ ቀስ እያላችሁ ወተቱን ስጨምሩ እየወፈረ ይሄዳል። በዚህ መልኩ እንግዲህ ስኒያችንን አዘጋጀን። ይሄንን ነው ዛሬ ላዛኛ የምንሰራው። ሁለት አይነት ላዛኛ አለ በነገራችን ላይ። እንደ ፓስታ የሚቀቀል ላዛኛ እና የማይቀቀል ላዛኛ አለ እና ይሄ የማይቀቀለው ነው። ዝም ብላችሁ በበሸሙሉ ብቻ የሚበስል ነው፣ በእንፋሎት የሚበስል ነው። ከዛ እዚህ ጋር የሰራነውን በሸምል እናፈሳለን ስኒያችን ላይ ከታች። ከዛ እንደዚህ ያው ግድ እንትን ማለት ስላለብን ላዛኛውን ከማድረጋችን በፊት ወረቀቱ ፓስታው ስኒያው ስሪያው መደረስ ስላለበት ነው። በዚህ መልኩ እናስቀምጣለን ላዛኛችንን። አያችሁት? በእንፋሎት ብቻ የሚበስል ላዛኛ ነው ይሄ።
ከዛ እንዲህ ካስተካከልን በኋላ ያው ከላይ የሰራነውን ስጋ ነው የምንጠቀመው። ስጋችንን በዚህ መልኩ እናደርጋለን። እያንዳንዱ እንትን ላይ ያው መዳረስ ስላለበት ወደ 4 ደረጃ ነው የምንሰራውና 4 ጠበቃት ማለት ነው። ያው መዳረስ ስላለበት ነው እንትን የምንለው። እያንዳንዱ መረቅ ላይ መገኘት ስላለበት ስጋው ከዛ በላዩ ላይ በሸመል እናደርጋለን እንዲያዝ። ከዛ ወረቀቱን በላይ እንደግማለን ማለት ነው። ማሳኛችንን ያው 4 ደረጃ ነው የምሰራው ብያቸዋለሁ። 4 ጠበቃት ማለት ነው። ያው በገዛ ነው እንግዲህ እየሰራ ያለሁት መቅረጽ ስለማይመቸኝ እያገዘኝ ነው። ከዛ በሸመላችን እናደርጋለን ፎቁ ላይ። በዚህ መልኩ ጨረስን። ከዛ በበሸመል ሁሉንም ሸፍነዋለሁኝ ማለት ነው። ፍሮን ከመክተቴ በፊት ጠረስ ስላለበት 15 ደቂቃ ፍሮን ይገባል። እንደዚህ ከሆነ በኋላ ከዛ በዚህ መልኩ ከፍሮን አወጣሁትኝና ጅብና ላው ላይ ያደርጋለሁ። ጅብና ነው እሺ፣ ይሄ ነገር ያው ፍሬሹ ጅብና ማለት ነው። ከዛ በዚህ መልኩ ላዛኛችን በስሎ ወጣ ማለት ነው። ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ወደ ፋሚሊዎቼ አመሰግናለሁ ለነበረን ቆይታ። መልካም ጊዜ